ዊሊያም ጄምስ ሲርስ ይባላል። በ1898 በኒውዮርክ ከተማ ነው የተወለደው። አባቱም እናቱም ተፈናቅለው ነበር ኒውዮርክ ከተማ የገቡት። ሁለቱም በጣም ጎበዝ የሆኑ ፕሮፌሽናሎች ናቸው። በተለይ አባቱ በሃርቫርድ ዩኒቨርሲቲ ታዋቂ ሳይኮሎጂስት ነበር። እነዚህም ቤተሰቦች ዊሊያም ጄምስ ልጃቸው በሁሉም ነገር ስፔሲፊካሊ አይኪው ሃይ እንዲሆን ተጠቦበት ያሳደጉት ልጅ ነው። ይህም ልጅ ዊሊያም ጄምስ ሲርስ በ18 ወር ወይም ደግሞ 1 ዓመት ከ6 ወሩ የኒውዮርክን ጋዜጣ ማንበብ ችሏል። በ5 ዓመቱ 3 ቋንቋ ራሱን በራሱ ማስተማር ችሏል ከእንግሊዝኛ በተጨማሪ። እነዚህም ላቲን፣ ግሪክና ሩሲያን ራሱን በራሱ ማስተማር ችሏል። ከዚህም ባለፈ በ11 ዓመቱ ሃርቫርድ ዩኒቨርሲቲ ጆይን ማድረግ ችሏል። ጆይን ማድረጉ ብቻ ሳይሆን በ11 ዓመቱ ሃርቫርድ ዩኒቨርሲቲ ያሉ ፕሮፌሰሮችን 4 ዳይሜንሽናል ቦዲስ በሚባለው ኮንሴፕት ላይ ሌክቸር መስጠት ችሏል። የእሱ አይኪው እስከ 300 ድረስ ኢስቲሜት ተደርጓል። ግን የሚያሳዝነው የእሱ መጨረሻ አሪፍ አልነበረም። አይኪው ወይም ኢንቴሊጀንስ ኮሸንቱ ሃይ ቢሆንም በኢኪው ወይም ኢሞሽናል ኢንቴሊጀንሱ ግን እንደዛ አልነበረም። ከዚህም የተነሳ መጨረሻው ግን ያሳዝናል። ዝርዝሩን በቀጣይ ቪዲዮ እናያለን። ስለ አይኪው፣ ኢኪው እና ኤክስኪው ዝርዝር የሆኑ ዲቴል የሆኑ ነገሮችን በዚህ ቪዲዮ እናያለን። ሰላም፣ እያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። ዛሬ በዚህ ቪዲዮ የምናየው ስለ አይኪው፣ ኢኪው እና ኤክስኪው ነው። እነዚህ በጣም ኢምፖርታንት የሆኑ ነገሮች ናቸው። ብዙ ጊዜ ስለ አይኪው እንሰማለን። ዛሬ በዚህ ቪዲዮ ግን በዲቴል ወይም ደግሞ በጥልቀት ስለ አይኪው ምን እንደሆነ፣ ኢኪው ምን እንደሆነ እና ኤክስኪው ምን እንደሆነ በጣም ተቀራራቢ ነገሮች ናቸው፣ ግን በጣም ኢምፖርታንት የሆኑ ነገሮች ናቸው። እነሱ እናያለን። አይኪው ስንል የአንድን ሰው ኮግኒቲቭ አቢሊቲ ስፔሻሊ ነገሮችን ቶሎ መረዳት መቻል፣ ማስተዋል መቻል፣ እሱ አይኪው ይባላል። ወይም ደግሞ እሱን ሜጀር የሚያደርገው አይኪው ነው። አይኪው ስንል ኢንቴሊጀንስ ኮሸንት ነው። የአንድን ሰው ኢንቴሊጀንስ ሜጀር የሚያደርግ ቱል ነው። ይሄን ሜጀርመንት ስፔሲፊካሊ በጭንቅላታችን የምንሰራው ስራ ነገሮችን ቶሎ መረዳት መቻል፣ ነገሮችን ቶሎ ማስተዋል መቻል፣ በፍጥነት ደግሞ አንድን ነገር መማርና ማድረግ መቻል፣ እሱ አይኪው ነው። እሱን ሜጀር የሚያደርገው ቱል ይሄ አይኪው የምንለው ነው ማለት ነው። ደግሞ ኢንቴሊጀንስ ኮሸንት የምንለው ይሄንን ነው ሜጀር የሚያደርገው። ይህም ስለ አይኪው ለመጀመሪያ ጊዜ የተነሳ ወይም ደግሞ ስለ አይኪው ዲስከቨር የተደረገው በ20ኛው ክፍለ ዘመን በአልፍሬድ ባይኔት የሚባለው ሰውዬ ነው። ይህ 20ኛው ክፍለ ዘመን ባይዞ ሜንታል ኤጅ ይባላል። በዚህ ጊዜ ወይም ደግሞ በ20ኛው ክፍለ ዘመን ነው ስለ አይኪው የተነሳው ማለት ነው ለመጀመሪያ ጊዜ። ሁለተኛው ኢኪው ነው። ኢኪው ማለት ደግሞ ኢሞሽናል ኢንቴሊጀንስ ነው። ኢሞሽናል ኢንቴሊጀንስ ኢአይ ማለት የሚቻላል ወይም ደግሞ ኢኪው ነው ሞስትሊ የሚባለው። ኢሞሽናል ኢንቴሊጀንስ ደግሞ አንድ ሰው ስሜቱን ማወቅ፣ መረዳትና መግዛት መቻል፣ ይሄንን አቢሊቲ ሜጀር የሚያደርገው ደግሞ ኢኪው ነው ማለት ነው፣ ወይም ኢሞሽናል ኢንቴሊጀንስ ነው። ኢሞሽናል ኢንቴሊጀንስ አንድ ሰው ስሜቱን ማወቅ መቻል ወይም ደግሞ ሪኮግናይዝ ማድረግ፣ ሪኮግናይዝ ያደረገውን ስሜቱን ደግሞ አንደርስታንድ ማድረግ መቻል፣ ከየት እንደመጣ ለምን እንደሆነ መረዳት መቻል፣ አንደርስታንድ ማድረግ። ሶስተኛ ማኔጅ ማድረግ መቻል። እነዚህ ሶስቱ ነገሮች ከዚህ ስር ነው ማለት ነው የሚያዙት ወይም ደግሞ የሚጠቀለሉት። አንድ ሰው ኢሞሽናል ኢንቴሊጀንት ነው ማለት ስሜቱን ሪኮግናይዝ ማድረግ ይችላል፣ አንደርስታንድ ማድረግ ይችላል፣ በተጨማሪው ማኔጅ ማድረግ ይችላል። ይሄ ደግሞ ኢኪው ነው ማለት ነው። ሶስተኛው ኤክስኪው ነው። ኤክስኪው ማለት ደግሞ ክሪኤቲቭ ኮሸንት ወይም ደግሞ ኤክስፒሪየንስ ኮሸንት ወይም ደግሞ ትራንስፎርሜሽናል ኢንቴሊጀንት ይባላል። ለምሳሌ ሁለት ሰዎች በሆነ ጉዳይ ላይ ተመሳሳይ የሆነ እውቀት ቢኖራቸው፣ ሁለቱም ያውቃሉ፣ ሁለቱም ተምሯል፣ ግን አንደኛው ሰርቶበት 2 ዓመት 3 ዓመት ኤክስፒሪየንስ ቢኖረው ዘን ሪል ወርልድ ላይ ወጥቶ ሁለቱም ሰዎች ያንን ስራ መስራት ቢጀምሩ እውቀታቸው ተመሳሳይ ነው። ሁለቱም 3 ዓመት ተምረዋል፣ በደንብ አጥንቷል፣ ጎበዝ ናቸው። ግን አንዱ ከዚህ በተጨማሪ ኤክስፒሪየንስ አለው፣ እየሰራ ነበር ያንን ጉዳይ ከተባለ ሪል ወርልድ ላይ ወጥቶ መስራት ቢጀምሩ ይሄኛው ኤክስፒሪየንስ ያለው በእርግጠኝነት ይበልጠዋል። በእውቀት እኩል ቢሆኑ ኦር በተመሳሳይ ፍጥነት መረዳት የሚችሉ ሰዎች ቢሆኑ እንኳን ሪሊ ሂዶ ያንን ነገር መስራት ሲጀምሩ ይሄ ኤክስፒሪየንስ ያለው በጣም ይበልጣል። ይሄ ሜጀር የተደረገው በኤክስኪው ነው ማለት ነው። በተጨማሪም ክሪኤቲቭ ኮሸንት፣ ሁለቱም ሰዎች ጎበዝ ሆነው አንዱ በጣም ክሪኤቲቭ መሆን ይችላል። ይሄ አይኪው ኢኪውን ኢንክሉድ አያደርገውም። ይሄኛው ደግሞ በኤክስኪው ስር ነው የተቀመጠው ማለት ነው። ኦፍኮርስ ይሄ ኤክስኪው ዩኒቨርሳል አይደለም፣ እንደ አይኪው እና እንደ ኢኪው ዩኒቨርሳል አይደለም። ግን ኤክስኪው ብሎ ያስቀመጡት ይሄኛው ነው ሶስተኛው። ሶስቱም አይኪው፣ ኢኪው እና ኤክስኪው ሶስቱም አንድ ላይ ሲሆኑ ነው በጣም ለሰክሰስ ኢምፖርታንት የሚሆነው። ስፔሻሊ የመጀመሪያዎቹ ሁለቱ አይኪው እና ኢኪው ሰክሰስ ላይ በጣም ኢንፍሉዌንስ አላቸው። አንድ ሰው አይኪው በጣም ሃይ ሆኖ
ነገሮችን ቶሎ መረዳት ይችላል፣ ማስተዋል ይችላል፣ ዘንድ ፈጣን ነው። ከዚህም በተጨማሪ ደግሞ ኢኪዩም ደግሞ በጣም ጎበዝ ከሆነ ኢሞሽኑንም መረዳት ይችላል፣ ማኔጅ ማድረግ ይችላል። ይህ ሁለቱ አንድ ላይ ሆኑ በጣም ኢምፖርታንት ሰክሰስ ላይ ሊያደርሱ ይችላሉ ማለት ነው። ግን ብዙ ጊዜ የምናየው አንድ ሰው አይኪዩ ሃይ ነው፣ በጣም ኢንቴሊጀንት ነው፣ ትምህርት ላይ ጎበዝ ነው ምናምን፣ ኢኪዩ ወይም ደግሞ ኢሞሽኑን መረዳት ወይም ደግሞ ኢሞሽኑን ማኔጅ ማድረግ ላይ ደግሞ ዊክ የሆኑ ሰዎች ይኖራሉ። መጀመሪያ መግቢያ ላይ እንዳየነው ሰውዬ በጣም አይኪዩ ሃይ ነው፣ ጎበዝ ነው። ኢኪዩ ግን ምንም ስላልተሰራበት ኢኪዩ ሎው በመሆኑ ብቻ ያንን አይኪዩ ወይም ያንን ጉብዝና ይዞ ሳይሰራበት ተጎዳ ማለት ነው። ከዚህም በተጨማሪ ብዙ ኤግዛምፕሎች አሉ። አይኪዩ ሃይ ያላቸው ግን ደግሞ ኢኪዩ ወይም ኢሞሽናቸውን ወይም ስሜታቸውን መግዛት ባለመቻላቸው በጣም የተጎዱ ሰዎች ብዙ ኤግዛምፕሎች አሉ። ለሰክሰስ ሁለቱም አይኪዩ እና ኢኪዩ በጣም ኢምፖርታንት ናቸው ማለት ነው። ሌላው በጣም ደስ የሚለው ነገር ሁለቱም ደግሞ ዴቨሎፕ ማድረግ እንችላለን። አንድ ሰው አይኪዩን በጣም ዴቨሎፕ ማድረግ ይችላል። ኦፍኮርስ ሞስትሊ ከጄኔቲክስ ጋር የተያያዘ ቢሆንም አይኪዩ ግን በተለያዩ መንገዶች አይኪዩን ማሳደግ ይቻላል። ሁለተኛው ኢኪዩ ነው። ኢኪዩንም አንድ ሰው በጣም ማሳደግ ይችላል። ሁለቱም አንድ ላይ ለሰክሰስ በጣም ኢምፖርታንት ናቸው። ከዚህም በተጨማሪ ሁለቱም ደግሞ ማደግ የሚችሉ ነገሮች ናቸው። አንድ ሰው ሁለቱም ላይ ሰርቶ ወይም ደግሞ አይኪዩም ኢኪዩም ላይ ሰርቶ በሁለቱም ማደግ ይችላል ማለት ነው አንድ ሰው። በቀላሉ ለመያዝ እንደዚህ ማለት እንችላለን። አይኪዩ ሃርድዌር ኦፍ ሪዝኒንግ ፓወር ወይም ደግሞ ነገሮችን አንደርስታንድ የማድረጊያ ሃርድዌሩ አይኪዩ ነው። ሁለተኛው ደግሞ ኢኪዩ ደግሞ ሶፍትዌሩ ነው። ሶፍትዌር ኦፍ ኢሞሽናል ኤንድ ሶሻል ስኪልስ። ከስሜታችን ጋር የተያያዙ እና ከሪሌሽንሽፕ ጋር የተያያዙ ነገሮችን ደግሞ ማኔጅ ማድረጊያው እሱ ደግሞ ሶፍትዌሩ ነው ብለን ማየት እንችላለን። አንድ ኮምፒውተር ሃርድዌር እና ሶፍትዌር አለዋል። ያኛው አይኪዩ ስትራክቸራሊ የሰው ብሬን ነገሮችን በፍጥነት ለመስራት እና ለመረዳት ያለው ስትራክቸር ወይም ያለው አቅም እንደ ሃርድዌር የሚወሰደው እሱ አይኪዩ ነው። በአንድ ሳይድ ደግሞ ኢኪዩ ማለታችን ደግሞ ሶፍትዌሩ። ለምሳሌ አንድ ኮምፒውተር በጣም ላተስት ፋስት ሲፒዩ ኖሮት ግን የተጫነበት ሶፍትዌር ደግሞ በጣም ኦልድ ከሆነ ምንም አይነት ፍጥነት ቢኖረው የተጫነበት ሶፍትዌር ግን ኦልድ ከሆነ የማይሰራ ምናምን ከሆነ ግን የኮምፒውተሩን ፍጥነት ሊገታው ይችላል ማለት ነው። ልክ እንደዛ ነው። አይኪዩ የፍጥነታችን ወይም ነገሮችን የመረዳት የማወቅ የማስተዋል ፍጥነታችን ነው። ኢኪዩ ደግሞ ስሜታችንን ማወቅ መግዛት መቻል ነው ማለት አንድ ላይ ሲሆን ነው በጣም ኢምፖርታንት ነው። አንድ በአንድ ለማየት እንሞክር። አንደኛው አይኪዩ ነው። አይኪዩ ኢትስ ኤ ሃርድዌር ኦፍ ፕሮሰሲንግ ፓወር ብለናል። ነገሮችን የመረዳት መቻል ሃርድዌሩ ነው ብለናል፣ የአይምሯችን ማለት ነው። ይሄኛው ሜጀር የሚያደርገው የኛን ወይም ደግሞ የአንድን ሰው ኮግኒቲቭ አቢሊቲ ነው ብለናል። ይሄም ማለት አንደኛው ሎጂካሊ ሪዝን ማድረግ መቻል፣ ነገሮችን ሎጂካል በሆነ መንገድ ማሰብ መቻል። ይሄኛው ስታስበው ራሱ አይሆንም ብለህ የምታስበው ነገር ማለት ነው። ሎጂካሊ አንድ ነገር ራሽናል ሆኖ ማሰብ መቻል፣ እሱን ዲተርሚን የሚያደርገው አይኪዩ ነው። ሁለተኛው ኮምፕሌክስ የሆኑ ነገሮችን ሶልቭ ማድረግ መቻል። የኤክስን ዋጋ መፈለግ ብቻ አይደለም። ማትስ ላይ የኤክስ ዋጋ ፈልግ የዋይ ምናምን፣ ላይፍ ላይ ኤክስ እና ዋይ ሌላ ነገር ናቸው። ላይፍ ላይ ወይም ደግሞ ውጭ ላይ ወርልድ ላይ ራሱ ኮምፕሌክስ የሆኑ ነገሮችን ሶልቭ ማድረግ መቻል፣ እሱ አይኪዩያችን ላይ ዲፔንድ ይሆናል ማለት ነው። እንደዛው ኮምፕሌክስ የሆኑ ነገሮችንም አንደርስታንድ ማድረግ መቻል። ሰው ነግሮን ምናምን ዲፕ የሆነ ትምህርት ወስደን ሳይሆን እንዲሁ አይተን ከሁኔታዎች ተረድተን ኮምፕሌክስ የሆኑ ነገሮችን መረዳት መቻል፣ እሱም አይኪዩያችን ላይ ዲፔንድ ይሆናል። ሌላኛው ተደጋጋሚ የሆኑ ፓተርኖችን አናላይዝ ማድረግ መቻል ወይም ማወቅ መቻል። ፓተርኖችን አይተን ነገሮችን መረዳት መቻል፣ ይህም ከአይኪዩ ጋር እያያዛል ማለት ነው። ሌላኛው በጣም ኢምፖርታንት ወርኪንግ ሚሞሪ የሚባለው ነው። አንድ ሰው ነገሮችን ማስታወስ መቻል፣ ይሄኛው ከአይኪዩ ጋር ይገናኛል። ብዙ ጊዜ ስለ አይኪዩ ሲነሳ አይምሯችን ውስጥ የሚመጣው ይሄ ነው ብዬ አስባለሁ። ስለ ሚሞሪ ስንል አንዳንድ ነገሮችን ማስታወስ መቻል፣ ትምህርት ላይ ራሱ የተማርነውን ያነበብነውን ነገር ማስታወስ መቻል፣ ፈተና ላይ ብቻ ሳይሆን ጀነራሊ የሚሞሪ ሜጀር የሚያደርገው ወይም ደግሞ ሚሞሪያችንን ሜጀር የሚደረገው በአይኪዩ ነው ማለት ነው። አንድ ሰው ሃይ አይኪዩ አለው ማለት አንድን ነገር በፍጥነትና ፕሪሳይስ በሆነ መንገድ ማድረግ ይችላል ማለት ነው። ማንም ሰው በፍጥነት የሆነ ነገር መስራት ይችላል፣ ግን ውጤቱ ፕሪሳይስ ወይም በጣም ጥሩ ውጤት ማምጣት ግን አይችልም። ማንም ሰው እንደዛ ነው። አንድ ሰው ሃይ አይኪዩ አለው ማለት ግን አንድን ነገር በፍጥነት መስራት ይችላል። ያ በፍጥነት የተሰራ ነገር ደግሞ ፕሪሳይስ ነው ወይም ትክክል ነው።
እንደዛ ሲሆን አንድ ሰው አይኪው አለው ማለት ነው። በጣም ደስ ይላል። አንድን ነገር በፍጥነት መስራት ፕላስ የተሰራውን ነገር ደግሞ ፐርፌክት መሆን በጣም ደስ ይላል። ሃይ አይኪው ውስጥ ልበል። እዚህ ጋር ግን መረዳት ያለብን አንድ ሰው ሃይ አይኪው አለው ማለት ለላይፍ ሰክሰሱ ጋራንቲ አይሆንም። ለምን? በአንድ ሳይድ ደግሞ ኢኪው የምንለው ስላለ ማለት ነው። አንድ ሰው ሃይ አይኪው ስላለው በጣም ነገሮችን ሶልቭ ማድረግ ስለቻለ፣ አንደርስታንድ ማድረግ ስለቻለ፣ ችግሮችን ሶልቭ ማድረግ ስለቻለ ብቻ አንድ ሰው ሰክሰስፉል መሆን ይችላል ማለት አንችልም። ምክንያቱም ሊደርሺፕ ላይ ከሰው ጋር ያለው ግንኙነት ላይ ምናምን እነዛ ላይ ግን ጎበዝ ካልሆነ በጣም ችግር ውስጥ ነው ማለት ነው የሚሆነው። አይኪው በጣም ኢምፖርታንት ነው አስ ኦብቪየስ፣ ግን አይኪው ብቻ ደግሞ ለላይፍ ሰክሰስ ኢምፖርታንት ነው ማለት አንችልም። ሁለተኛው ስለ ኢኪው ነው። ኢኪው ደግሞ ኢሞሽናችንንና ወይም ደግሞ ስሜታችንንና ከሰው ጋር ያለን ሪሌሽንሺፕ ሜጀር የሚያደርገው ደግሞ ኢኪው ነው፣ ኢሞሽናል ኢንቴሊጀንስ የምንለው። ይሄኛው ደግሞ እንዳልኩኝ በተደጋጋሚ ስሜታችንን ማወቅ መቻል፣ ሪኮግናይዝ ማድረግ መቻል በጣም ኢምፖርታንት ነገር ነው። ዘን ያወቅነውን ደግሞ አንደርስታንድ ማድረግ፣ ለምንድን ነው ይህ ስሜት የተሰማኝ፣ ከየት ነው የመጣ ብሎ ማወቅ መቻል በጣም ኢምፖርታንት ነው። ሶስተኛ ማኔጅ ማድረግ መቻል። ይሄ በጣም የሚጠቅመው አንደኛ ከራሳችን ጋር ያለን ሪሌሽንሺፕ ራሱ በጣም ጥሩ ይሆናል። ራሳችንን ማወቅ ራሱ ለምንድን ነው እንደዚህ የሚሰማኝ፣ ለምንድን ነው ነገሮችን መረዳት መቻል አንደኛ ከራሳችን ጋር ላለን ሪሌሽንሺፕ በጣም ኢምፖርታንት ነው። ሁለተኛው ከሌላ ሰው ጋር ወይም ከአካባቢያችን ከሶሻል ላይፍ ጋር ያለነው ሪሌሽንሺፕ በጣም ማኔጅ የሚያደርግ ወይም ደግሞ እዛ ላይ በጣም ኢንፍሉዌንስ ያለው ቱል ነው ማለት ነው ኢኪው የምንለው ወይም ደግሞ ኢሞሽናል ኢንቴሊጀንስ። ሌላኛው ስለ ኢሞሽናል ኢንቴሊጀንስ በጣም ኢምፖርታንት ነገር ቼንጅን አዳፕት ማድረግ መቻል። በጣም ይሄ ኢምፖርታንት ነው። በዓለማችን በጣም ብዙ አይነት ለውጦች እየተካሄዱ ነው። ተውት ዓለምንና በራሳችን ላይ ራሱ አንድ ሰው 1 ዓመት 2 ዓመት እየጨመረ ሲሄድ በራሱ ላይ በጣም ብዙ ለውጦችን ያያል። ከዚህም በተጨማሪ ደግሞ ቤት መቀየር አለ፣ ጓደኛ መቀየር አለ፣ አብረናቸው ረጅም ጊዜ የቆየናቸው ሰዎች ከነሱ መለየት እንችላለን፣ አገር መቀየር እንችላለን፣ ስራ መቀየር እንችላለን። ብዙ የሚቀያየሩ ነገሮች አሉ። ያንን ቼንጅ አዳፕት ማድረግ መቻል በጣም ኢምፖርታንት ነው። ይሄን ሜጀር የሚደረገው በኢኪው ነው ማለት ነው። በጣም ብዙ ቼንጆች ኖሮ ስቴብል መሆን መቻል፣ ነገሮችን ማኔጅ ማድረግ መቻል፣ ሪኮግናይዝ አድርገን ማኔጅ ማድረግ መቻል በጣም ኢምፖርታንት ነው። ይሄም በኢኪው ነው ማለት ነው የሚለካው ኢሞሽናል ኢንቴሊጀንስ። ቀደም እንዳልኩኝ በጣም ፈጣን የሆነ አይምሮ ኖሮ ግን ኢኪዋችን ወይም ኢሞሽናሊ ዊክ ከሆንን በጣም አደጋ ውስጥ ነን ማለት ነው። ቢኮዝ በዚህ ዓለም ላይ ብዙ ለውጦች አሉ። በራሳችን ውስጥ የሚሰሙን ብዙ ስሜቶች አሉ። እነሱን መረዳት ማኔጅ ማድረግ ምናምን ካልቻልን አደጋ ውስጥ ነው የምንሆነው። ኦር ደግሞ በጣም ችግር ውስጥ ልንሆን እንችላለን ማለት ነው። ልክ መጀመሪያ ላይ እንዳነሳ ነው ሰውዬ። ሁለቱም ደግሞ ማደግ ይችላሉ ብለናል። ሁለቱንም ክህሎቶች ወይም ደግሞ ሁለቱንም ኢምፖርታንት የሆኑ እነዚህ ነገሮች አይኪው እና ኢኪው ማሳደግ እንችላለን ብለናል። የመጀመሪያው አይኪዋችን እንዴት ማሳደግ እንችላለን? ይህን ወደፊትም በጥልቀት የምናየው ይሆናል። አይምሯችንን የሚጠቅሙ ነገሮች የሚለው ወደፊት የማዘጋጀው ቪዲዮ አለ። እሱ ላይ በጥልቀት እናያለን። ግን በአጠቃላይ ለርኒንግን ትምህርትን መማር፣ ለርኒንግ ሲባል ባይዞ ትምህርትን ብቻ አይደለም። ብዙ ነገሮችን መማር ሰው እየኖረ ሲሄድ በየጊዜው በየቀኑ አዳዲስ ነገር እየተማረ የሚሄድ ከሆነ አይኪው እያደገ ይሄዳል። ኦፍኮርስ ስለ አይኪው ሲነሳ መርሳት የሌለብን በጣም ከጄኔቲክስ ጋር እያያዛል ወይም ከጂን ወይም ደግሞ ከዘር ጋር በጣም እያያዛል። ከዚህ በተጨማሪ ግን ማሳደግ እንችላለን። ይሄ የምናሳድግበት ወይ አንደኛ ለርኒንግ ነው ወይም ደግሞ ኮንቲኒየስ የሆነ ኮግኒቲቭ ለርኒንግ ነገሮችን መማር። እንደዚህ አይነት ነገር በጣም ኢምፖርታንት ነው። ሌላኛው ላይፍ ስታይላችን ለብሬናችን ወይም ለጭንቅላታችን በጣም የሚጠቅሙ ላይፍ ስታይሎችን ለምሳሌ እንቅልፍ መተኛት፣ ጥሩ ምግቦችን መስራት፣ እነዚህ አይነት ነገሮች እነዚህም በጥልቀት በኋላ ላይ የምናየው ቢሆንም ጠቃሚ የሆኑ ላይፍ ስታይሎችን መከተል አይኪዋችን እንዲያድግ ያደርጋል ማለት ነው። ሁለተኛው ኢኪው ነው። ኢኪውን ለማሳደግ ደግሞ እንዴት ማድረግ አለብን? ይሄ ኢኪው ወይም ኢሞሽናል ኢንቴሊጀንስ በጥልቀት ዳንኤል ጎልማን የጻፈው የኢሞሽናል ኢንቴሊጀንስ መጽሐፍ ላይ በጥልቀት ተነስቷል ይሄ ጉዳይ። እሱንም መጽሐፍ ወደፊት በዚህ ቻናል ላይ ሪቪው አደርግላችኋለሁ። አሁን ግን በትንሹ ኢኪው የሚባለው ኮንሴፕት በጣም ኢምፖርታንት ኮንሴፕት ነው። እንዳውም አንዳንድ ሀገር ላይ የትምህርት ካሪኩለም ውስጥ እየገባ ነው። እንደዛ ማለት ልጆች በልጅነታቸው ስሜታቸውን እንዲረዱ ዘንድ ማኔጅ ማድረግ እንዲችሉ፣ ልጅ ተናዶ አልቅሶ መጥቶ ስልክ መስጠት ያንን ስሜት ሀይድ አደረገ ማለት ነው።
ልጅ ተናዶ ተጣልቶ ምናምን መጥቶ ዝም በል እንዳትናገር ምናምን መባል በጣም ኢምፖርታንት አይደለም፣ ጎጂ ነው። ግን ልጅ ተጣልቶ የሆነ ነገር ሆኖ ሲመጣ ግን ምን ሆነ ነው? ለምንድን ነው እንደዚህ ሆንከው? ምን ማድረግ አለብን? በተቻለ መጠን ልጆች ስሜታቸውን እንዲረዱና ማኔጅ እንዲያደርጉ ማድረግ መቻል በጣም ኢምፖርታንት ነው። ይሄ ብዙ ሀገራት ላይ በትምህርት ካሪኩለማቸው ውስጥ እንደገባ ይሄ አሁን ያልኳችሁ መጽሐፍ ወይ ኢሞሽናል ኢንቴሊጀንስ ዳንኤል ጎልማን የጻፈው እሱ ላይ አለ። እኛም ሀገር ብገባ ደስ ይለኛል። ኤኒዌይስ ኢኪው ዴቨሎፕ የሚሆነው ወይም ደግሞ ኢኪዋችን ዴቨሎፕ ለማድረግ የሚጠቅሙ ነገሮች ላይክ ጆርናሊንግ፣ ማይንድፉልነስ፣ ኮችንግ የሚባሉ ነገሮች አሉ። እንደዛ ማለት የተለዩ አይነት ወይም ደግሞ በጣም ኤክስትሪሚቲ ይዘን የምናያቸው ነገሮች አሉ። ለምሳሌ የሆነ ነገር ሲሰማን ጆርናሊንግ ማለት መጻፍ፣ ይሄ ነገር ተሰምቶኛል ምናምን ብሎ መጻፍ ሪኮግናይዝ ለማድረግ ይጠቅማል። አንድን ነገር ማወቅ ወደ መፍትሄው መጠጋት ነው። እንደው 50% መጠጋት ነው ይባላል። አንድ ነገር ሲሰማን ለምሳሌ በየቀኑ የተሰማኝ ነገሮች መጻፍ መቻል፣ እንደዚህ አይነት ነገሮች በጣም ኢምፖርታንት ናቸው። ከዚህም በተጨማሪ ማይንድፉልነስ ነገሮችን ቁጭ ብሎ ማሰብ መቻል። ኮምፕሌክስ እንዳታደርጉት። ማይንድፉልነስ ሲባል በቀላሉ ነገሮችን ቀስ ብሎ ማሰብ መቻል። ዘን ምንድን ነው እየተሰማኝ ያለው? ለምንድን ነው እየተሰማኝ ያለው? ምን ማድረግ አለብኝ ብሎ ነገሮችን ከሌላ ሰው ጋር እንደምናወራ ከራሳችን ጋር ማውራት በጣም ኢምፖርታንት ነው። እንዳውም ከተቻለ መስታወት ውስጥ ማውራት መቻል ኢምፖርታንት ነው ይባላል። ኤኒዌይስ ይሄኛውንም ኮንሰፕት ሌላ ቀን ልናየው እንችላለን፣ ስፔሻሊ ከመጽሐፍ ጋር ተያይዞ። ግን ጀነራሊ ኢኪው ማደግ የሚችል ነገር ነው ማለት። የመጀመሪያውን ፓርት ጠቅለል ለማድረግ አይኪው የአንድን ሰው ኮግኒቲቭ አቢሊቲ ሜዥር የሚደረግበት ነው። ኢኪው የአንድ ሰው ስሜቱን መቆጣጠርና ወይም ስሜቱን ማወቅና መቆጣጠር መቻል ይሄ ኪው2 የምንለካበት መንገድ ነው። ሶስተኛው ኤክስኪው ክሪኤቲቭ ኮሸንት ወይም ኤክስፒሪየንስ ኮሸንት ወይም ትራንስፎርሜሽናል ኢንቴሊጀንስ። ይሄኛው ደግሞ አንድ ሰው ጥሩ አይኪው እና ኢኪው ኖሮት ራሱ ዘንድ የሚያመጣው ኢምፓክት፣ ይሄኛው ደግሞ ኤክስኪው ነው። ኖት ዩኒቨርሳል፣ እንደ መጀመሪያዎቹ ዩኒቨርሳል አይደለም፣ ግን ኤክስኪው ደግሞ ይሄ ነው። በቀጣይ የምናየው አይኪው እንዴት ሜጀር ይደረጋል ነው። አይኪው የሚባለው ኮንሰፕት ራሱ የተነሳው በ20ኛው ክፍለ ዘመን በአልፍሬድ ቢኔት የሚባለው ሰውዬ በዚህ 20ኛው ክፍለ ዘመን ሜንታሊቲ የሚባለው ጊዜ በዛ ነው ኮንሰፕቱ የተነሳው። ዘን ከዛ በኋላ አንዳንድ ሰዎች ሞዲፋይ አድርጎት በስታንዳርድ ወይ ሰው ሜጀር የሚደረግበትን ቱል አዘጋጅተዋል ማለት ነው። ይህም ከአልፍሬድ ቢኔት በኋላ ሌዊስ ቴርማን የሚባለው ሰውዬ ፎርሙሌት አድርጎ ያዘጋጀው ነው። ከዛም በኋላ ዴቪድ ዌችስሌር የሚባለው ሰውዬ ሞዲፋይ አድርጎ በስታንዳርድ ወይ ያዘጋጅተዋል። ኤኒዌይስ አይኪው ሜጀር የሚደረገው በተለያዩ መንገድ ነው። አንደኛው ስታንዳርዳይዝድ ቴስቲንግ ነው። ሁለተኛው ኖርም ሪፈረንስ ዲስኮሪንግ የሚባል ነው። ሶስተኛው ኤጅ አጀስትመንት ነው። አራተኛው ሪሊያቢሊቲ ኤንድ ቫሊዲቲ የሚባለው በዚህ ወይ አይኪው ሜጀር ይደረጋል። ሞር የታወቀው ስታንዳርዳይዝድ ቴስት የመጀመሪያው ነው። ይህ ሜጀር የሚያደርገው በዋነኝነት 4 ነገሮችን ነው። አንደኛው ማትሪክስ ሪዝኒንግ ነው። ሁለተኛ ሪኮግኒሽን ነው። ሶስተኛ ዲጂት ስፓን የሚባለው ነው። አራተኛ ደግሞ ቮካብለሪ ነው። አይ ቲንክ ብዙዎቻችን ቮካብለሪ ሲባል አልወደውም። ግን በአይኪው ቴስት ውስጥ አለ። ይህ ስታንዳርዳይዝድ ቴስት ሜጀር የሚያደርገው በእነዚህ 4 ወይ ነው ማለት ነው። አንደኛው ማትሪክስ ሪዝኒንግ ነው። ሁለተኛው ሪኮግኒሽን ነው። ሶስተኛው ዲጂት ስፓን ነው። አራተኛው ቮካብላሪ ነው። በዚህ ወይ ስታንዳርዳይዝድ በሆነ ወይ የሰው አይኪው ይለካል ማለት ነው። አሁን ላይ ሜጀር ይደረጋል። ሜጀር ከተደረገ በኋላ ደግሞ ሬንጆቹን እኔ የትኛው ሬንጅ ኖርማል ነው፣ የትኛው ሬንጅ ከኖርማል በላይ ነው፣ የትኛው ሬንጅ ከኖርማል በታች ነው። ከ70 በታች ከሆነ የአንድ ሰው አይኪው በጣም ሎው ነው ወይም ደግሞ ኤክስትሪምሊ ሎው ወይም ኢምፔርድ የሆነ አይምሮ በቃ ትክክል ያለው ነው። በዓለማችን እንደዚህ አይነት አይኪው ያላቸው 2% ይሆናሉ ይባላል። ከ70 በታች በጣም ሎው ነው፣ ኢምፔርድ ነው የሚባለው። ከ70 እስከ 85 ደግሞ ኤ ማይነስ ይመስላል በውጤት ብሎው አቨሬጅ ነው የሚባለው። ይሄኛው ደግሞ ከአቨሬጅ በላይ የሆኑ እስከ 14% የሚሆኑ ሰዎች በዓለማችን ላይ ደግሞ ብሎው አቨሬጅ ወይም ከ75 እስከ 85 ነው አይኪዋቸው። ሶስተኛው ከ85 እስከ 115 ያላቸው ሰዎች ይሄ አቨሬጅ በጣም ብዙ ሰው በዓለማችን 68% ሰው አቨሬጅ ነው አይኪው ወይም ከ85 እስከ 115 ነው። ሞስት ኦፍ አወር ፖፑሌሽን ወይም በዚህ ዓለም ላይ ያሉ ሰዎች በብዛት አቨሬጅ ናቸው። ኦብቪየስ ነው፣ ብዙ ሰው አቨሬጅ ነው።
ዘን ከ115 እስከ 130 ሱፔሪየር ወይም ሃይ ናቸው። እነዚህ በቁጥር 14% የሚሆኑ የዓለማችን ሰዎች ሱፔሪየር ወይም ደግሞ ሃይ ይባላል። ከ115 እስከ 130 አይኪው ያላቸው ሰዎች 14% ናቸው። ይሄ ሱፔሪየር ወይም ሃይ ይባላሉ። ከ130 እስከ 145 ያላቸው ሰዎች ደግሞ ሃይሊ ሃይ አይኪው ያላቸው ቬሪ ጊፍትድ የሆኑ ሰዎች ናቸው። ይሄም 2% ሰው ነው በዓለማችን። ሃይ አይኪው which means ከ130 እስከ 145 ያላቸው ሰዎች 2% ሰው ከዓለማችን ሃይሊ ኢንቴሊጀንት የሆኑ ሰዎች ናቸው ማለት። በጣም የሚገርመው ግን በዚህ አያቆምም። ከ145 በላይ ያላቸው ሰዎች ደግሞ ኤክሰፕሽናሊ ጂነስ የሆኑ ሰዎች ናቸው ማለት ነው። ላይክ ሚ ልበል። ከ145 በላይ ያላቸው ሰዎች ደግሞ ኤክሰፕሽናሊ ጂነስ በዓለማችን ላይ 0.5% ፖፑሌሽን ወይም ሰዎች እንደዚህ ናቸው። ከ70 በታች በጣም ኢምፔርድ የሆኑ ናቸው። ከ70 እስከ 85 ከአቨሬጅ ብለው ናቸው ወይም ከአቨሬጅ በታች ናቸው። ከ85 እስከ 115 አቨሬጅ ናቸው። 65% የዓለማችን ሰው አቨሬጅ ናቸው በአይኪው ማለት ነው። ከ115 እስከ 130 ሱፔሪየር ናቸው ወይም ሃይ አይኪው ያላቸው ሰዎች ናቸው። እስከ 14% ይሆናሉ። ከ130 እስከ 145 ደግሞ በጣም ቬሪ ሃይ አይኪው ያላቸው ወይም ጊፍትድ የሆኑ 2% ሰዎች ናቸው። ከ145 በላይ ደግሞ ኤክሰፕሽናሊ ጂነስ የሆኑ 0.5% ሰዎች ብቻ ናቸው ማለት ነው። ከየትኛው እንደሆናችሁ እንዲሁ ገምቱት። ቢኮዝ ስታንዳርድ የሆነ ቴስት አለው፣ በዛ ቴስት ማወቅ ይቻላል። ግን እስቲ እንዲሁ ገምቱት። ከዚህ በመነሳት በዚህ ቪዲዮ መግቢያ ላይ ለማውራት እንደሞከርኩ አንዳንድ ሰዎች በጣም ኤክሴፕሽናል የሆኑ ሰዎችን ታሪካቸውን ሊያስተምሩ አንዳንድ ነገሮችን ሊያስተምሩ ስለሚችሉ እነሱን ለማየት ታስቤያለሁ። አንደኛው መግቢያ ላይ እንዳነሳሁት ዊሊያም ጄምስ ሲልስ ይባላል። በጣም የሚገርም ነው። ይህ ሰው በኒውዮርክ ከተማ ነው የተወለደው። ቤተሰቦቹ ተፈናቅለው ነው እዛ የገቡት ወይም ሪፊውጅ ናቸው። አባቱ በሃርቫርድ ዩኒቨርሲቲ ውስጥ ሳይኮሎጂስት ነው። ቤተሰቦቹ እናቱም አባቱም በጣም ፕሮፌሽናል ናቸው፣ በጣም ጎበዝ ናቸው። ልጃቸው በጣም ሃይ አይኪው እንዲኖረው ይፈልጋል። ከመጀመሪያ ጀምሮ ነው ማለት ነው ልጃቸው ላይ ይሰራል። ይሄ ልጅ ተወልዶ በ18 ወር ወይም ደግሞ 1 ዓመት ከ6 ወር ላይ የኒውዮርክን ጋዜጣ ማንበብ ጀምሯል። which is very very weird በጣም እውነት አይመስልም። ተወልዶ በ18 ወሩ ጋዜጣ ማንበብ ጀምሯል። በ5ኛ ዓመቱ ደግሞ ብዙ ቋንቋዎችን መልመድ ይችላል። ይሄም ከእንግሊሽ ውጪ ከእንግሊዝኛ ውጪ ግሪክን፣ ራሽያን እና ላቲንን እነዚህ 3ቱን ቋንቋዎች በ5ኛ ዓመት ራሱን በራሱ ማስተማር ችሏል። ከዚህም ባለፈ በ11ኛ ዓመቱ ሃርቫርድ ዩኒቨርሲቲ ጆይን ማድረግ ችሏል። በጣም ይገርማል። ባይዞ የሚገርመው ሃርቫርድ ዩኒቨርሲቲ ጆይን ማድረግ መቻሉ ብቻ አይደለም። በ11 ዓመቱ ሃርቫርድ ዩኒቨርሲቲ ጆይን አድርጎ ሃርቫርድ ዩኒቨርሲቲ ያሉትን ፕሮፌሰሮች በ4 ዳይሜንሽናል ቦዲስ የሚባሉ ኮንሴፕት ሌክቸር እየሰጣቸው ነበር ይላል። በጣም አሜዚንግ ነው። ምን አይነት አይኪው ይኖረው ነው። የዚህ ሰው አይኪው ኤስቲሜት ሲደረግ 300 ይደርሳል ይባላል። አስባችሁታል? 145ቱ በጣም ኤክሰፕሽናል ጂነስ የሆኑ ናቸው ምናምን ብለናል መጀመሪያ ላይ። ይህም 0.5% ነው ከዓለማችን ሰው ብለናል። ይሄኛው እጥፉ ማለት ነው። 300 ይደርሳል አይኪው ማለት ኢማጂን። በ11 ዓመቱ ሃርቫርድ ዩኒቨርሲቲ ጆይን አድርጎ ዘን 4 ዳይሜንሽናል ቦዲስ የሚባለው ኮንሴፕት ላይ ሌክቸር መስጠት ጀመረ። በጣም ይገርማል። ይሄ ሰውዬ ሌጋሲ ወይም ኮንትሪቢዩሽን ምንድነው ከተባለ ብዙ መጽሐፎችን ጽፏል፣ ብዙ ሌክቸሮች ሰጥቷል። በዚህ ወይ ኮንትሪቢዩት አድርጓል። ግን እንደተጠበቀበት ወይም ደግሞ ኤክስፔክት እንደተደረገበት ቫሊዩ አድ አላደረገም ወይም ኮንትሪቢዩሽን አድ አላደረገም። ለምን እንደሆነ በኋላ ላይ ይሄ ልጅ ከልጅነቱ ጀምሮ በቤተሰቡና በሚዲያ በጣም ትልቅ ተጽዕኖ ውስጥ የነበረ ሰው ነው። ለምን ቤተሰቦቹ ከልጅነቱ ጀምሮ ኤክስቴንሲቭሊ በጣም ትሬን እያደረጉት ነበር። በብዙ ነገር በጣም እያስተማሩት ኢንቴንስሊ ትሬንድ የሆነ ሰው ነው። ቤተሰቦቹ ትሬን የሚያደርጉት፣ የሚያለማምዱት፣ የሚያስተምሩት ነበሩ። በጣም ምንም እንደ ልጅ አልተጫወትም ማለት ነው። ስፔሻሊ በ11 ዓመቱ ዩኒቨርሲቲ ሲገባ ደግሞ ሚዲያ በሙሉ እሱ ላይ ተረባርቦ የዓለም ሚዲያዎች እሱ ላይ ከእሱ ጋር ኢንተርቪው ማድረግ ፈለጉ።
በ11 ዓመቱ በጣም በትልቅ ተጽዕኖ ውስጥ ነበረ። አንደኛ ቤተሰቦቹ በጣም ጎበዝ እንዲሆን እየሰሩበት ነው። ሚዲያ ደግሞ ልጁ ጎበዝ ስለሆነ በጣም እየፈለጉት ነው። በጣም ተጽዕኖ ውስጥ ይገባል። ሉክ አንድ ነገር ማወቅ ያለብን ይሄ ልጅ በጣም ጎበዝ ነው፣ ያ ሃይ አይኪው ያለው ኢኪው ግን አልተሰራበትም። ኢሞሽናል ኢንቴሊጀንስ ግን አልተሰራበትም። በ11 ዓመቱ ዩኒቨርሲቲ ቢገባም ኢሞሽኑ ግን ወይም ስሜቱ ግን ልጅ በ11 ዓመቱ ማድረግ የሚፈልገውን ነገር እሱን ነው ማድረግ የሚፈልገው። ከትልልቅ ሰዎች ጋር፣ ከፕሮፌሰሮች ጋር፣ ከትልልቅ ተማሪዎች ጋር ነው የሚውለው። ይሄ በአይኪው ደረጃ ነው። ግን ስሜቱ ከልጆች ጋር የተለያዩ ነገሮችን መጫወት፣ እቃ መጫወት አይዶን ነው ፈረንጅ እቃ እንደሚጫወት ነው። ኤኒዌይስ ማለት የፈለኩት እንደ ማንኛውም ልጅ ትንንሽ ነገሮችን መጫወት ግን ይፈልጋል። በዚህ አንግል ከልጆች ጋር መጫወት እንደ እድሜው መሆን ይፈልጋል። በዚህ አንግል ደግሞ በጣም ከትልልቅ ሰዎች ጋር እየዋለ ነው። ይሄም በጣም ትልቅ ተጽዕኖ ውስጥ እንደከተተው ታሪክ ይናገራል። ኦቨር ኤክስፖዝድ ሆነ ማለት ነው። ከዚህም በመነሳት ከሰው መለየትን መረጠ። ጓደኛ የለውም። ጓደኛ ማድረግ የሚፈልገው ኢሞሽናሊ ሊቀራረብ ከሚችል አይነት ሰው ጋር ነው። ግን እሱ የሚውለው ከእንደዚህ አይነት ሰው ጋር አይደለም። አይሶሌት አደረገ ራሱ። መጀመሪያ ላይ ከሰው ተለየ። ሪል ፍሬንድም የለውም። አንዳንድ ጊዜ ተለይቶ ራሱ አንድ ሁለት ሰው ሪል ፍሬንድ ቢኖረው ወይም ከቤተሰቡ ጋር በጣም ጥልቅ የሆነ ግንኙነት ወይም ኢሞሽኑን ሼር ማድረግ ቢችል በጣም ጥሩ ነበረ። ከሰው ተለየ፣ ጓደኛ የለውም። ከዚህም በመነሳት በሜንታል ፕሮብሌም ወይም ስፔሻሊ ዲፕሬሽን ውስጥ እንደገባ እንደተጨነቀ፣ ከዚህም በመነሳት ቤተሰቦቹን ወደ ክሪቲሳይዝ ወደ ማድረግ መጣ። እንደዚህ ያደረጉኝ ቤተሰቦች ናቸው ወደ ማለት መጣ። ኦፍኮርስ ቤተሰቦቹ አይኪው ላይ ብቻ ሰሩ፣ ትምህርት ላይ ብቻ ጎበዝ እንዲሆን፣ ሪሌሽንሽፕ ላይ ስሜቱን መግዛት ማወቅ ምናምን ነገር ላይ አይኪው ላይ ማንም ኬር አልሰጠውም። አባቱ ሳይኮሎጂስት ሆኖ እንዴት በዚህ ወይ እንዳላስብ አይደው ነው። ብቻ ግን ልጁ የተሰራበት አይኪው ላይ ብቻ ነበር ማለት ነው። በዚህ ወይ ሜንታል ዲፕሬሽን ውስጥ ገባ፣ ተጨነቀ ዘንድ። ከዚህ የተነሳ በ1918 አካባቢ ወይም እድሜው ወደ 20ዎቹ ሲቀርብ ትምህርት የተባለ ነገር በሙሉ ትቶ ከሰው ተለይቶ ሰው ማንም የማያውቅበት ቦታ ወይም እሱን ሰው ማንም የማያውቅበት ቦታ ሄዶ መኖር ጀመረ። እዛ ራሱ ተደብቆ በሌላ ሰው ስም በጣም ብዙ መጽሐፍ እንደጻፈ ይታወቃል። ዘንድ እዛም ሄዶ ወይም ደግሞ የጠፋበት ቦታም ታውቆበት አሁንም ሌላ ቦታ እየጠፋ በጣም ዝቅ ብሎ ከሰው ተለይቶ ትናንሽ ስራዎችን እየሰራ ነው ያሳለፈው። በጣም ያሳዝናል። ፋይናሊ ከዚህ ሁሉ የተነሳ ከሰው ተለይቶ ደሃ ሆኖ ምንም ብር ሳይኖረው ጓደኛ ሳይኖረው ተረስቶ በ46 ዓመቱ ሞተ ማለት ነው። በጣም ያሳዝናል። ይሄ ልጅ በ18 ወር ወይም ደግሞ ከ1 ዓመት ከ6 ወር ላይ ማንበብ የጀመረው ልጅ፣ በጣም ትልቅ አይኪው ያለው ልጅ፣ በጣም ጎበዝ የሆነ ልጅ ኢሞሽኑ ላይ ስላልተሰራ ወይም ደግሞ ይሄ ኢኪው ያለው ኢሞሽናል ኢንቴሊጀንስ በጣም ለው ስለሆነ በጣም ትልቅ አቅም እያለው በዛ አቅሙ መስራት ሳይችል ከሰው ተለይቶ ሌላውን ራሱ ሀብታም ማድረግ የሚችል ራሱ ድሃ ሆኖ ሞተ። ይህ የሚያስተምር በጣም አይኪው ላይ ብቻ ወይም ትምህርትን መቻል ብቻ ወይም የሆነ ነገር ላይ ብቻ ፎከስ ከማድረግ ይልቅ ሁለቱንም አይኪው፣ ኢኪው ኢንተሌክቹዋል የሆኑ ነገሮችን በአይምሮ የሚሰሩ እነሱም ላይ ጎበዝ መሆን ኢንተሌክቹዋሊ ዘን ኢሞሽናሊም ደግሞ በስሜታችን ማወቅ ያለብን ወይም ደግሞ ሪኮግናይዝ ማድረግ ያለብን ማኔጅ ማድረግ ያለብንን ኢሞሽናችንን ማወቅ መቻል፣ ሁለቱንም ባላንስ ማድረግ መቻል በጣም ኢምፖርታንት ነው ማለት ነው። ከዚህም ባለፈ የተለያዩ ሰዎች አሉ። ቴረንስ ታው ይባላል። እስከ 230 ይደርሳል አይኪው እስቲሜት የተደረገው። በ7 ዓመቱ ካልኩሌስ ማትስን መስራት ችሏል ይባላል። በ7 ዓመት እንኳን ካልኩሌስ የሚባል የማትስ ፓርት ማቴማቲክስ የሚባለው ነገር ራሱ እንዳለ ኤኒዌይስ በ7 ዓመቱ ካልኩሌስን መስራት ችሏል። ማትስን ካልኩሌስን በጣም መስራት ይችላል። በ20 ዓመቱ ፒኤችዲ ይዞ ዶክተር ሆኗል። በጣም ይገርማል ማለት ነው። ሌላኛው ክሪስቶፈር ሂራታ ይባላል። በ18 ዓመቱ ነው ፒኤችዲ የያዘው። እኔም ስንት ዓመቴ ነው? ትምህርት ደረጃ ይስ ኤኒዌይስ በ18 ዓመቱ ፒኤችዲ ይዟል። ክሪስቶፈር ሂራታ የሚባለው ደግሞ የእሱ አይኪው እስከ 225 ይደርሳል። ፋይናሊ አልበርት አሶፊየስ በጣም ጎበዝ እንደሆነ እናውቃለን። የእሱ አይኪው ባይዞ እስከ 190 ነው የሚባለው። ከነዛ በጣም ያንሳላ ከነ ዊሊያምስ ነው። ግን አልበርት ብዙ ተጽዕኖ የፈጠረ ሰው ነው። ስፔሻሊ በፊዚክስ እና በናቹራል ሳይንስ ላይ ወይም ስፔሲፊካሊ በፊዚክስ ላይ
ተጽዕኖ ፈጣሪ ሰው ነው ማለት ነው። እሱም በ1879 ጀርመን ሀገር እንደተወለደ ባይዞይ ከእሱ ታሪክ ደግሞ የሚገርመው መጀመሪያዎቹ ዕድሜ አካባቢ አንዳንዱ እስከ 3 ዓመት ይላሉ፣ አንዳንዶቹ እስከ 5 ዓመት ይላሉ። ብዙ መናገር አይችልም ነበር። ትምህርት ላይም ምናምን ጎበዝ እንዳልሆነ ምናምን ይባል ነበር። ላተር ግን አልበርት በጣም ጎበዝ ስፔሻሊ ፊዚክስ ላይ ሪሌቲቪቲ ቲዮሪ፣ ኤምሲ ስኩዌር ምናምን የሚባል በጣም ትልቅ የሆኑ ኮንሰፕቶችን ዲስከቨር ያደረገ ሰው ነው ማለት ነው። በአጠቃላይ ከዚህ ቪዲዮ የምንረዳው አንድ ሰው ሰክሰስፉል ለመሆን አይኪው እንደሚያስፈልገው ሁሉ ኢኪውም አስፈላጊ፣ ኢንተሌክቹዋል ካፓሲቲ ወይም የአይምሮ አቅም እንደሚያስፈልገው ሁሉ ኢሞሽናል ወይም ሶሻል ስኪልን በጣም ኢምፖርታንት ነው ማለት ነው። አንዳንድ ጊዜ አንዳንድ ቤተሰቦች የሚያደርጉት ልጆች ትምህርታቸው ላይ ብቻ ፎከስ እንዲያደርጉ ያደርጉና በሶሻል ላይፍ ላይ ደግሞ ዊክ እንዲሆኑ፣ ኢሞሽናቸውን ማኔጅ ማድረግ ላይ ዊክ እንዲሆኑ ያደርጋሉ። ይሄ በጣም ጥሩ አይደለም። በጣም ጥሩ ሰክሰስ ሁለቱንም ባላንስ ማድረግ መቻል፣ ኢሞሽናችንንም ኢንተሌክቹዋላችንንም ባላንስ ማድረግ መቻል፣ በሁለቱም ማደግ መቻል፣ ላተር ደግሞ በኤክስኪው በክሬቲቪቲ በኤክስፒሪየንስ ደግሞ ያለንን እውቀት ማሳደግ መቻል በጣም ኢምፖርታንት ነው ማለት ነው። ደስ ካላችሁ የእናንተ አይኪው የትኛው ሬንጅ ውስጥ እንደሆነ በኮሜንት ብትገምቱ። በቀጣይም ቪዲዮ ከአይምሮአችን ጋር የሚያያዙ በጣም ኢምፖርታንት የሆኑ መረጃዎችን እየላችሁ እመጣለሁ። ለዛሬው በዚህ ብቃን። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ጠይቃለሁ። ምክንያቱም ከዚህም በኋላ በጣም ኢምፖርታንት የሆኑ መረጃዎችን ደሊቨር ስለማደርግ ሰብስክራይብ አድርጉ። በጣም ደስ ካላችሁ ደግሞ ለጓደኞቻችሁ፣ ለቤተሰቦቻችሁ ሼር አድርጉ። አመሰግናለሁ።